ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት ስለ ንግግር አጭር ፓራግራፍ ይሆናል ማለት ነው። ስለዚህ ይህንን ፓራግራፍ እንዴት በቀላል መንገድ ማንበብ እንደምንችል የማሳያችሁ ይሆናል። ቪዲዮውን ከጅማሬ እስከ ፍጻሜ በደንብ እየተከታተላችሁ ይሁን። ስለዚህ እዚህ ጋር ወደዚህ ክላሳችን ስንመጣ ምን ይላል? ስለ ንግግር አጭር ፓራግራፍ ስለ ንግግር አጭር ፓራግራፍ ይላል። ስለዚህ በቀላል መንገድ እንዴት እንደምናነብ ማሳያችሁ ነው የሚሆነው። አብሮ እያነበብን ንግግር በሰዎች መካከል የሚገነባ ድልድይ ነው። 4 ነጥብ። ንግግር በሰዎች መካከል የሚገነባ ድልድይ ነው። ጥሩ ንግግር ማለት ቃላትን መደርደር ብቻ ሳይሆን የሰዎችን ልብ መንካትና ሀሳብን በግልጽ ማጋራት መቻል ነው። 4 ነጥብ። ጥሩ ንግግር ማለት ቃላትን መደርደር ብቻ ሳይሆን የሰዎችን ልብ መንካትና ሀሳብን በመግለጽ ማጋራት መቻል ነው። ውጤታማ ተናጋሪ ለመሆን ደግሞ መጀመሪያ ጥሩ አድማጭ መሆን ያስፈልጋል። 4 ነጥብ። ውጤታማ ተናጋሪ ለመሆን ደግሞ ለመጀመሪያ ጥሩ አድማጭ መሆን ያስፈልጋል። በንግግራችን ወቅት የምንጠቀምበት
የድምፅ ቃና ነጠላ ሰረዝ የፊት ገጽታችንና የምንመርጣቸው ቃላት መልእክቱ በአድማጮች ዘንድ ያለውን ተቀባይነት ይወስኑታል። በንግግራችን ወቅት የምንጠቀምበት የድምፅ ቃና የፊት ገጽታችንና የምንመርጣቸው ቃላት መልእክቱ በአድማጮች ዘንድ ያለውን ተቀባይነት ይወስኑታል። ስለዚህ የምንናገረው ነገር ጥራት ያለውና ሰዎችን የሚያቀራርብ እንዲሆን በጥንቃቄ መምረጥ ይገባናል። 4 ነጥብ። ስለዚህ የምንናገረው ነገር ጥራት ያለውና ሰዎችን የሚያቀራርብ እንዲሆን በጥንቃቄ መምረጥ ይገባናል። 4 ነጥብ። ኦኬ። ስለዚህ ፊደላትን እየቆጠርኩ ማነብላችሁ። ምናልባት ቃላትን አገጣጥማችሁ ወይንም ፊደላትን አገጣጥማችሁ በቃል መልክ ለማንበብ ለምትቸገሩ ተማሪዎች ነው። አንድ ላይ ስናነብ ግን ስለ ንግግር አጭር ፓራግራፍ በፓራግራፍ መልክ ስናነበው ግን ንግግር በሰዎች መካከል የሚገነባ ድልድይ ነው። ጥሩ ንግግር ማለት ቃላትን መደርደር ብቻ ሳይሆን የሰዎችን ልብ መንካትና ሀሳብን በግልጽ ማጋራት መቻል ነው። ውጤታማ ተናጋሪ ለመሆን ደግሞ መጀመሪያ ጥሩ አድማጭ መሆን ያስፈልጋል። በንግግራችን ወቅት የምንጠቀምበት የድምፅ ቃና ነጠላ ሰረዝ የፊት ገጽታችንና የምንመርጣቸው ቃላት መልእክቱ በአድማጮች ዘንድ ያለውን ተቀባይነት ይወስኑታል። 4 ነጥብ። ስለዚህ የምንናገረው ነገር ጥራት ያለውና ሰዎችን የሚያቀራርብ እንዲሆን በጥንቃቄ መምረጥ ይገባናል። 4 ነጥብ። ኦኬ ቤተሰቦች፣ እንዴት ፓራግራፍን በፓራግራፍ መልክ ማንበብ እንደምንችል በቀላሉ ዛሬ እኔ ጋር አይተናል ማለት ነው። በዚች በአጭር ቪዲዮ መሰረት ሌላ የተለያዩ ፓራግራፍ እንዴት ማንበብ እንደምትችሉ በዚህ ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ስለዚህ ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ይሁን። እንዲሁም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ልጆች ካላችሁ ከስር ባስቀመጥኩት ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።